ስለዚህ ጥምቀት ከሞትና ከዲያብሎስ ይቤዣል ብለህ ታምናለህ እኮ? እኔ ጥያቄ እኮ ስገባም የጠየቁት ያመነው ነው ያላመነው። ባይዘው ሙሉ ወንጌል ምንም አይነት የተለየ ጸጋ ጥምቀትና ቅዱስ ቁርባን አያስገኝም ነው የምትለው ሙሉ ወንጌል። እንዳትሸውድ አደራ። እዚህ ጋር መተንትና ጥምቀትን የምንቀበለው ሮሜ 6 ላይ እንዳለው ሮሜ ክርስቶስን የምንለብስበት ሮሜ 6 ስለሱ አይደለም የሚያወራው፣ ስለሱ አይደለም ግድ የለም። እሱ ጥምቀትም እኛ የምናብራራውን ነው የሚደግፍ እንጂ እናንተ የምትሉትን አይደለም። አሁን ጌታ ያመነ የተጠመቀም ይድናል ብሏል። ኦኬ ጥምቀት ያድናል ማለት ነው። ኦኬ ጥምቀት ዝም ብሎ ባዶ ነገር አይደለም፣ ከእምነት ጋር ነው። በነገራችን ላይ ማለት እኔ ትልቁ ጥያቄ ያላመነ ለምን ይጠመቃል ነው ያመነው። በጣም ጥሩ። ስለዚህ መካነ ኢየሱስ ይሄንን መጽሐፍ የሚቀበሉት መካነ ኢየሱሶች ህፃናትን ያጠምቃሉ። ተሳስተዋል? አልተሳሳቱም? ያላመነ ካጠመቁ ተሳስተዋል። ህፃናትን ያጠምቃሉ እኮ አልኩህ እኮ እኔ የህፃናት ጥምቀት የሚያጠምቁትን ሁሉ ተሳስተዋል ብዬ ነው ማምነው። በጣም ጥሩ። ስለዚህ መካነ ኢየሱስ ተሳስተዋል። በህፃናት ጥምቀት ላይ ለድነት ብለው ካጠመቁ ህፃናትን ተሳስተዋል። ነገር ግን ህፃናትን ይኸው መጽሐፋቸውን እያሳየሁ ነው እኮ መጽሐፉን እያሳየሁ ነው። በዚህ መሰረት የጥምቀትን ትርጉም እዚህ ላይ ሰጥተዋል። ቆይ እንድሪያስ ስለ ጥምቀት መጀመሪያ እዚህ ጋር ጥምቀት ምንድን ነው የሚለውን አብራሩ። በዚህ መሰረት እነሱ ምን ያደርጋሉ? ህፃናትን ጨምረው ያጠምቃሉ። ይህንን ታውቃለህ መቼም። ስለዚህ ህፃናትን ማጥመቃቸው ስህተት ነው እኮ። ህፃናትን ለድነት ብላ የምታጠምቅበት ማስረጃ የለም ቀሲስ። እና ለምን ብላ ነው የምታጠምቃቸው ታዲያ? ጸጋ ይቀበሉበታል ብለው ያጠምቃሉ እንጂ አይደለም። ይኸው እዚህ ጋር የጥምቀትን ማብራሪያማ የጸጋ መቀበያ የሚባል ለብቻ ጥምቀት አላቸው እያልከኝ ነው እኮ። ጥምቀት ለድነት ብላ ህፃናትን አታጠምቅም። ይኸውልህ እዚህ ላይ የተገለጸው ትክክለኛ ያመነ ሰው የሚጠመቀውንና ሲጠመቅ። በነገራችን ላይ ቆይ ህፃናት ኃጢአት አለባቸው የለባቸውም? አለባቸው ብዬ አላምንም። የውርስ ኃጢአት የለባቸውም? አለባቸው አለባቸው ብዬ አላምንም። ባይዘው ሙሉ ወንጌል በቃ ትምህርትን አታውቀውም ማለት ነው። ባይዘው ሙሉ ወንጌል ሌሎቹ የውርስ ኃጢአት የሚባል ነገር አለ ብለው ያምናሉ። የኦገስቲንን ትምህርት ነው የሚቀበሉት። በጥምቀት ጊዜ ነው ከዚያ መንጻት የሚቻለው ብለው ነው የሚያምኑት። ይህንን ታምናለህ አታምንም አንተ? ህፃናት ናቸው፣ በቃ ምንም አያውቁም እኮ። የውርስ ኃጢአት አለባቸው ብላ ታምናለች እኮ ትምህርት ሙሉ ወንጌል ይህንን ታምናለች እኮ። ህፃናት ሰው ሲጠመቅ በክርስቶስ ሲያምን ነው ከመርገም የሚነጻው ብላ ታምናለች። ይሄን አላውቅም። በእምነት ሲጠመቅ ነው በመርገም እየኖረ ሰው ጌታን ሲቀበል ከመርገም ይነጻል። ከውርስ ኃጢአት የሚድነው እኛ ኃጢአት ይወረሳል ብለን አናምንም። እናንተ ግን ታምናላችሁ ይሄንን። ታዲያ ኃጢአት ካልተወረሰ ህፃናት ከየትኛው ኃጢአት ነው በጥምቀት የሚነጹት? በጣም ጥሩ ይኸውልህ። ስለዚህ አንተ ቅድም የውርስ ኃጢአት አለባቸው የምትላቸውን ህፃናት ነው ገነት ይገባሉ እያልክኝ የነበረው። እኔ አይደለም ያልኩት፣ ጌታ ነው ያለው። እንደ ህፃናት ካልሆናችሁ አትገቡም ያለው ጌታ እኮ ነው። ትምህርት ግን የውርስ ኃጢአት ህፃናት አለባቸው ብላ ታምናለች። እኛ የውርስ ኃጢአት አለባቸው ብለን አናምንም። ተሽሯል ብለን ነው ህፃናት ናቸው፣ በቃ ወደ እኔ ይመጡ ዘንድ ተዋቸው ብሏል እሱ። ትምህርት ለእኛ ይሰራል። እኛ ጌታ በፅንሰቱ ጊዜ የውርስ ኃጢአት ምናምን የሚባለውን መርገም የሚባለውን ሽሮልናል። በመስቀል ላይ ከፅንሰት እስከ ሞት እስከ መስቀል በሰራልን ስራ ሽሮልናል ብለን እኛ እናምናለን። ስለዚህ ህፃናት ገነት ይገባሉ ስንል ለምሳሌ ባይጠመቁም ወዲያው እንደሞቱ ሲኦል ይገባሉ አንልም እኛ። ለምን? ያ ገነት እንዳይገቡ ይከለክል የነበረውን ክርስቶስ ከፅንሰት እስከ መስቀል ድረስ በሰራልን ቤዛነት እስከ ትንሣኤው በሰራልን ቤዛነት ያንን አስወግዶልናል። ስለዚህ በራሳቸው የሚሰሩት ቆይ ሊስን እያዳመጥክ እንጂ እናንተ ግን በጥምቀት ጊዜ ነው የውርስ ኃጢአት የሚሻረው ብላችሁ ታምናላችሁ። የውርስ ኃጢአት ካለ ገነት መግባት አይቻልም። ባይዘው በእናንተ ትምህርት ህፃናትም ቢሆኑ ማለት ነው። ምክንያቱም በብሉይ ኪዳን ህፃናትም ወደ ሲኦል ይገቡ ነበር። በብሉይ ኪዳን ገነት ዝግ ነበረች። ስለዚህ አሁን የሚገቡት የተጠመቁ ናቸው ብላችሁ ካመናችሁ ህፃናት እንዴት ነው ገነት የሚገቡት? በአንተ ትምህርት። በእኔ ትምህርት ህፃናትን ጌታ እንደ ህፃናት ካልሆናችሁ አትገቡም ስላለ የውርስ ኃጢአት ያለበት ገነት አይገባም ወዳጄ። የውርስ ኃጢአት ያለበት ንጹህ ናቸው። ኦኬ። በብሉይ ኪዳን የነበሩ ህፃናትና በአዲስ ኪዳን ያሉ ህፃናት ልዩነታቸው ምንድን ነው? ምንም ልዩነት አላቸው ብዬ አላምንም እኔ። ኦኬ። ልዩነት ከሌላቸው በብሉይ ኪዳን የነበሩ ህፃናት ሲኦል ነበር የሚገቡት። የስ ኦር ኖ? በብሉይ ኪዳንማ ገነት የሚባልም አልተከፈተም፣ የለም አጠቃላይ። ስለዚህ በአዲስ ኪዳን ህፃናት
መርገማቸው በመስቀል በክርስቶስ መስቀል ካልተሻረ ለዚያ ካሳ ካልተከፈለላቸው እንዴት ነው ገነት የሚገቡት ታዲያ? ክርስቶስ ስለከፈተው መከፈት እኮ ድሮም እኮ በር እኮ ምናምን ይሄ ክርችም ያለ በር ምናምን አስቀርጧቸው መስሎ ነው። አይ ድሮማ ማንም ወደ ገነት አይገባም። እና ኃጢአት ነው የከለከለው። ኃጢአት እኮ ነው እኮ መርገም እኮ ነው ኃጢአት። አንደኛ የአዳምና ኃጢአት እነሱ የሰሩት ኃጢአት አለ። ከዚያ ደግሞ መርገም አለ። ሰው ሲወለድ የነፍስና የስጋ እርግማን ስለነበረበት ምልዓተ ኃጢአትም ስለነበረ በዚያ ምክንያት ነበር የማይገባው። አሁን ግን ሕፃናት ወደ ገነት ይገባሉ ብለኛል። የሚገቡት እስከ መርገማቸው ነው ወይንስ መርገማቸው ተሽሮላቸው ነው ጥያቄ። እኔ ሕፃናት ንጹህ ናቸው። ጌታ ራሱ እንደነዚህ ላሉት ነው መንግስተ ሰማያት ወደ እኔ ይምጡ ተዋቸው ይላል። ንጹሃን ሰው ሲወለድ እኮ ከመርገም ጋር ነው የሚወለድ ትላለች ነው የምልህ እኮ ሙሉ ወንጌል እኮ ጌታ ያለውን እርሱ አይቀበሉም። እኔ ስለ ሙሉ ወንጌል ማወራህ እኔ ስለ ይኸውልህ እኔ ማወራህ ይሄንን ሕፃናት ላይ ያለ ተመለከተ። ሕፃናት ቢሞቱ ሰው ሲወለድ ሰው ሲወለድ ይገባሉ ብላት ይኸውልህ ሙሉ ወንጌል የምታምነውን እየነገርኩ ነው። ኖት ኦንሊ ባይዘው ሙሉ ወንጌል የሌሎችንም የሚሉት ስላለ ነው። ባይዘው በዚህ አጋጣሚ ሌሎቻችሁም ትምህርታችሁን እንድታጤኑ ብሏል። መንግስተ ሰማያት እንደነዚህ ላሉት ናት ብሏል። ግን አጥምቋቸው አላለም። ቆይ ስማኛ፣ መጀመሪያ ስማኛ። አሁን ይሄ ቴዎሎጂውን በደንብ ይግባ ተረዳው። ሰው ሲወለድ ከእናት ከአባቱ ሲወለድ ከነመርገሙ ነው የሚወለደው ብላ ታምናለች ሙሉ ወንጌል። ኦኬ፣ ከነመርገሙ ነው የሚወለደው። ታዲያ ጌታን ሲቀበሉ ከመርገም ይነጻሉ በእምነት ብለው ያምናሉ። ኦኬ፣ ስለዚህ በእምነት ህፃናት ልክ ከእናት ከአባታቸው ሲወለዱ ከነመርገማቸው ይወለዳሉ። ጌታን ሲቀበሉ ከመርገም ይነጻሉ ብላ ነው የምታምነው። ኦኬ፣ አንተ ግን ምን አልከኝ? ከነመርገማቸው ገነት ይገባሉ እያልከኝ ነው። ዝም ብለው ይገባሉ አምነው ይገባሉ እና ህፃናት አያምኑም አልከኝ። ህፃናት ገነት ይገባሉ አይገቡም? በደንብ ነው የሚገቡት። የጌታ ትእዛዝ ስለሆነ ገነት መርገም አለባቸው የለባቸውም? መርገም አለባቸው የለባቸውም? ታሲስ እየሰቡኝ ነው። አዎ መርገም አለባቸው የለባቸውም? ሲወለዱ ህፃናት ንጹህ ናቸው። ማስረጃ ሰጠኝ። የሙሉ ወንጌልን ትምህርት ማስረጃ ሰጠው። እኛ መጽሐፍ ቅዱስ ብቻ ነን እኮ ማስረጃ ሰጠኝ። አንደኛ የሙሉ ወንጌል የእምነት መግለጫ፣ በዚህ ጉዳይ ላይ የእምነት መግለጫዋን ታሳይኛለህ ማስረጃ። ሁለተኛ ከመጽሐፍ ቅዱስ ይገባሉ የሚል ህፃናት ገነት ይገባሉ ሲኦል ይገባሉ የሚል የተጻፈ መጽሐፍ ቅዱስ ነው። አንተ ገና ነህ። አሁን አንተ የእኛንም ሳታውቅ ወጥተህ አንዴ እንድሪያስ አዳምጠኝ። የእኛንም ሳታውቅ ወጥተህ የእነሱንም ሳታውቅ መተህ መደናቆር ነው የሚሆነው። አየህ ለማስተማር ስለዚህ የመለስኩለት ነው ያለ አማራጭ ቆይ ኧረ ሞዴሬተር እፈልጋለሁ እዚህ ቤት ሞዴሬተር እፈልጋለሁ። አሁን ሚውት አድርግ። አሁን ይኸውልህ እኔ ልጨርስና ከሌሎች ጋር አውራ። በነገራችን ላይ መመሪያ ጭምር ነው የምሰጠው። ከእንድሪያስ ጋር የምትቀጥሉ ሰዎች አንደኛ የሙሉ ወንጌልን እምነት በደንብ መግለጽ አለበት። አንደኛ በደንብ ማውገዝ አለበት። ሁለተኛ ህፃናትን ለምን ታጠምቃላችሁ ካለ እነሱን መጀመሪያ ማውገዝ፣ ለምን ህብረት አደረገ የሚለውን ቀጥሉልኝ አብራችሁ። ለምን ህብረት ያደርጋሉ? ስህተት ከሆነ ለምንድን ነው ከእነሱ ጋር ህብረት የሚያደርጉት? ለምንድን ነው የወንጌላውያን ህብረት ብለው አብረው ህብረት የሚያደርጉበት ምክንያት ምንድን ነው የሚለውን አንደኛ እንድትጠይቁልኝ ይፈልጋለሁ። ይሄ ብቻ ሳይሆን እነሱ ምን ብለው ያምናሉ? መርገም አለባቸው ህፃናት ሲወለዱ ከእናት ከአባታቸው ከነ መርገም ነው የሚወለዱ ብለው ያምናሉ። ከነ መርገም የተወለደ ልጅ ደግሞ ገነት ይገባል ይላሉ። እንዴ ለመርገም ካሳ አልተከፈለም ብለው ካመኑ ጌታ ለምልዓተ ኃጢአት ጭምር ነው ማለት በአዳም ምክንያት መጠየቅ መከሰስ ቀርቷል፣ ህፃናትን ወደ ገነት እንዳይገቡ የሚከለክል ነገር በጌታ ተሽሮላቸዋል ብለው ካላመንክ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ያላመነ ሰው ህፃናት ገነት ይገባሉ ማለት አይችልም። ለምን? እኛ ህፃናት እናጠምቃለን፣ ምክንያቱም ጸጋ መንፈስ ቅዱስ እንዲቀበሉ ዳግም እንዲወለዱ እናጠምቃለን። ነገር ግን ሳይጠመቅ አንድ ህፃን ልጅ ዝም ብሎ ሳይጠመቅ ወዲያው እንደተወለደ ቢሞት ነፍስ ስላለችው ሳይጠመቅ ቢሞት ሲኦል ይገባል ብለን አናምንም። ለምን? በምልዓተ ኃጢአት ወይንም በዚህ በመርገም ይወለዳሉ ብለን ስለማናምን። መርገም ቢኖርባቸውስ በፍጹም ገነት አይገቡም። ለምን?
ለመርገም ካሳ አልተከፈላላቸውም ብሎ ካመነ አንድ ሰው በክርስቶስ ቤዛነት ያ ነገር መከሰስ መወቀስ በዚያ ምክንያት ቀረ ብሎ ካላመነ የብሉይ ኪዳን አይነት ሕፃናት ናቸው በአዲስ ኪዳንም ያሉት ከመርገም ጋር ይወለዳሉ ብሎ የሚያምን ሰው ካለ በምንም አይነት ታምር ገነት መግባት አይችሉም። ለምን? እስከ መርገም ያለ ካሳ ገነት መግባት ስለማይቻል። እኛ ግን ገነት ይገባሉ ስንል ምን እያልን ነው? መርገም ተሽሯል። በአዳም ምክንያት መወቀስ መከሰስ ቀርቷል፣ ተሽሯል እሱ። ስለዚህ አሁን ሰውን ወደ ገነት ወደ ሲኦልም የሚያወርደው ወደ ገነት የሚያስገባው በሐዲሱ ኪዳን ሕግ ነው። በዳግማዊ አዳም ምክንያት ነው። የመውደቂያችንም የመነሻችንም የመዳኛችንም የመኮነኛችንም ምክንያቱ ዳግማዊ አዳም ክርስቶስ ነው። ከእርሱ የተነሳ ነው የምንጠየቀው ብለን ስለምናምን ለሕፃናት ደግሞ ቁረኝነትን ስላጠፋላቸው በጽንሰቱ ጊዜ አምላክ ወሰን በተባለ ጊዜ እኛ ሕፃናትን ገነት ሲኦል ይገባሉ ብለን እንደ ያለ ድፍረትም የለንም። ጌታ ክሶላቸዋል። ለዚህ ነው ጌታም ኢትክልእዎሙ ለሕፃናት ይምጽኡ ኀቤ፣ ጌታ እንደዚህ ያሉት ሕፃናትን ወደ እኔ መጡ አትከልክሏቸው ያለው እንደ ብሉይ ኪዳን ያሉ ሕፃናትን አይደለም። እሱ ተጸንሶ ተወልዶ ከዚያ በኋላ የተወለዱትን ሕፃናትን ነው እንደዚህ ያለው። ስለዚህ የአዲስ ኪዳን ሕፃናት ንጹሐን ናቸው ብለን እናምናለን። እናንተ ግን መርገም አለባቸው ስለምትሉ መግባት የጴንጤ ልጅ መርገም ስላለበት ገነት መግባት አይችልም ለማለት ነው። ስሬትም ለድነትም አይደለም ማለት ነው። የሕፃናት ጥምቀት ዝም ብሎ ነው፣ ለድነትም አይደለም። ከምን ይድናሉ? ኃጢአት ከሌለባቸው። ጨርሻለሁ። የሕፃናት ጥምቀት ለድነትም ለኃጢአት ስሬትም አይደለም ማለት ነው። ቀጥሉ፣ እናንተ ቀጥሉ። ሌሎቻችሁ የሚገቡ ካሉ አስገቡ። መጋቢ አዲስ ይምሩት። እርሶ ራቴን ልብላ። ባለቤቴ በጣም ማንኪያ ይዛ እየጠበቀች ነው ልትቀጣይ ማለት ነው። እና በአደባባይ ይቅርታ ጠይቃታለሁ። ይቅርታ ሶሪ ሶኬ ብላለች። መጋቢ አዲስ የሉም እንዴ? አይቲ አሎ እኔ እኮ እየተናገርኩ ለካ ሚዩት ነኝ። ሚዩት ተደርገዋል ማለት ነው። ሞዴሬተር ፈልጋለሁኝ። አይ ሆነዋል እኮ አድርጌዎታለሁ። ሞዴሬተር ሆነዋል። ባለሙሉ አይደለም፣ ባለሙሉ ባለስልጣን ያርጉኝ። ይሄ የእንትን ነው። ይሄ ዝም ብሎ አለ የለ ዝም ብሎ ነው የሚታየኝ እኔ ጋር በትክክል አይደለም። አዎ እኔ ግማሽ አምባሳደርነት ምናምን አልቀበልም። ባለሙሉ ስልጣን ማኔጅ። እሺ ማኔጅ የሚለው ነው ሙሉ የሚባለው። አዎ ማኔጅ ሞዴሬተር የሚል አለ። እሱን ሲያደርጉት ባለሙሉ ስልጣን ሆናለሁኝ። የማስገቢያም የማስወጫም ስልጣን ይኖረኛል ማለት ነው። ቀጥሎ መጋቢ ጥበባት አሉ። አሁን ማኔጅ እስኪ ለሚያጭ አሁን የማስገባቸውም ሰዎች ይኖራሉ። ሪኩዌስት ላኩ። ከታችም ያላችሁ እያዳመጣችሁኝ ያላችሁ ወጣቶቹ ካላችሁ እሳቶቹ ግቡ። ወጣቶቹ ካላችሁ ጎረምሶቹ ካላችሁ ግቡ። እናንተ ይህንን ማስኬድ የምትፈልጉ ነው ተተኪ። እኛ እንደምታውቁት አፖስቶሊክ ሴክሴሽን አለን፣ እኛ ተተኪ አለን እና መግባት ትችላላችሁ። ልጆቻችን ገበታ እምነት ላይ የሚሰሩ ወንድሞች እሺ ቃለ ሕይወት ያሰማልን። በመጀመሪያ ደረጃ እንደው ከሕፃናት በፊት ራሱ ጥምቀት በራሱ ጥምቀት ለድነት ብለው ያምናሉ ወይ? ድነናል ብሎ የሚያምን ሰው እያንዳንዱ ነገር ምን ያደርግለታል? ሲጀመር አሁን የሕፃናት ጥምቀት ቀኖናውን ሳይሆን ዶግማውን መጀመሪያ መች ይቀበላሉ? እዛ ጋ እኮ ነው መስመሩ የተበላሸው። ሌላ አያስፈልግም የሚል ሰው ስለ ሕፃናት ጥምቀት መከራከር የለበትም። ምክንያቱም ጥምቀት ራሱ ለድህነት ነው ብሎ የማያምን ሰው ማለት ነው። አመነ ድኗል ብሎ የሚያምን ሰው አምኖ እምነቱን እዛ ጋ ወይም ድህነት እዛ ጋ ተፈጽሟል ብሎ የሚያምን ሰው ቢያምንም እኮ ለድህነት አይደለም። ከዳነል ምን ሊያደርግ ነው የሚጠመቀው? ራሱ ከዳነን የምን ያደርግ? እኔ ከዳንኩኝ ድነቴን ከፈጸምኩኝ ምን ያደርግልኛል? ነገሮች ሁሉ ምንም አያደርጉ ማለት ነው። ምስጢራት መካፈሉ ምንም አያደርግልም። ድኛለዋ። እኛ ግን ለመዳን ነው ብለን ነው የምናስበውና
ችግሩ ራሱ እዚህ ጋር ነው የሌሎቹ። እና ጥያቄ ካላችሁ አንድ ቁጥር ጻፉ። አንድ ቁጥር ሌሎቹ ከሌሉ ኦርቶዶክሳውያን እሺ ሪኩዌስት ላክ። አንድ ጥቅስ ነው። ጥምቀት ያድናል አያድንም ነው ዋናው ጉዳይ። ጥምቀት ከእምነት አይቀድምም፣ እምነት ነው የሚቀድመው። ግን ጥምቀት ያድናል አያድንም? ጻፉ። አንድ ቁጥር መጠየቅ ከፈለጋችሁ እሺ በቃ ኦርቶዶክሳውያንም ካላችሁ ትችላላችሁ። እሺ መጋቤ ጥበብ አሉ? አለሁኝ። መጋቤ አዲስ ቃል ያሰማልን መላከ ገነት። እንግዲህ ወንድማችን የነበረው ልጅ የራሱንም ቤት ዶክትሪን የሚያውቅ አይመስለኝም እና ራሱ ኮንፊውዝድ ሆኗል። ደጋግመው እየነገሩት ሊረዳ አልቻለም። የቤተ እምነቱን ዶክትሪን በደንብ ቢያውቀው ጥሩ ነው። ወይም ደግሞ ሳይረዳ ሳያውቃት የወጣባትን የኦርቶዶክሳዊት ቤተክርስቲያንን ዶግማ ቀኖና በደንብ አውቆ ቢሆን ጥሩ ነበረ። ተነጥቋል። እንግዲህ እግዚአብሔር ልቦና ይስጠው። ሌላ የሚገባ ካለ ማስገባት ነው። ቤተ ጳውሎስ ሰላም ብያለሁ። ማንን በል? እግዚአብሔር ይመስገን። ቀሲስ እንዴት አላችሁ? ይፍትኝ ባርኩ። እግዚአብሔር ይመስገን። የሚገባ ሌላ የፕሮቴስታንት እምነት ተከታይ ካለን ይወርዳለሁ። ምናልባት እናንተ እንድትወያዩ ካልሆነ ግን የምወያይ ስለሆንኩ እኔም በዚህ በከተምነት ላይ ትንሽ ወያያለሁ። እኔ ወርዳለሁ፣ ውጭኝ አዳምጣለሁኝ። መልካም። ቤርሳ ማን ነው? ቤርሳ ባይብል ስቴዲ በርሳ እሺ እንትኑን ያስተካክሉት መጋቢ አዲስ ገስቱን 9 አድርጉት። እሺ በርሳ ግባ። እኔ እስኪ አሁንም 6 ነው የሆነው። አሁን ጥሩ ነው። እሺ የምትገቡ ካላችሁ አሁን ቤት አለን ማለት ነው። እሺ እውነት ለመናገር ቆይ ርዕሳችን የነበረው ስለ ንስሐ ነበረ፣ ግን አጋጣሚ ከጥያቄ የተነሳ ነው እንትን የሚለው እና ሌሎቻችሁ ኦርቶዶክሳውያን መጠየቅ ትችላላችሁ። ከፕሮቴስታንት እምነት ውጭ አለም ማለቴ ስለ ራሳችን ማለት ነው። ብዙ ማናቃቸው ጉዳዮች ይኖራሉና። እሺ ጋቤ ጥበብ ያው ሞዴሬተር አድርጌዎታለሁ። የሚያመራ አዎ መንገድ አካባቢ ነው ያለሁት እና ለዛ ነው።
አንዳንድ ሚውት መደረግ ያለባቸው ሰዎች ስላሉ ነው። እሺ ሌሎቻችሁ ኦርቶዶክስ ግቡዋ። በነገራችን ላይ መጋቢ ሐዲስ አቤት እንደዚህ ዘመን ጴንጤ የተመታበት ዘመን ያለ አይመስለኝም። እዚያ መሬት ላይ በየመንገዱ እየቆሙ ኢየሱስ ጌታ ነው፣ መዳን በሌላ በማንም የለም፣ የት ላይ ነው ያለ ሲባሉ ኢየሱስ ጌታ ነው። ምን ላይ ነው ያለው ይሄ ቃል? ኢየሱስ ጌታ ነው እኮ። ኢየሱስ ጌታ ነው የሚለው የት አለ? ልደተ ቃል ኢየሱስ ጌታ ነው። አንድ ጥቅስ ያስተምሯቸዋል። እሱን ደግሞ ከአውዱ ጋር አያይዘው ሳይሆን ዝም ብለው ባዶ ጥቅስ ነው የሚያሸመድዷቸው። እኛ ዝም ብለን የዘወትር ጸሎት ምናምን ውዳሴ ማርያም እንደምንማረው ድሮ ማለት ነው ይሸመድዳሉ። ይችን አንድ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ይሸመድዳሉ። ሮሜ 8:34 ትያዛለች። በቃ ከዚያ በኋላ ይመረቃሉ። በየመንገዱ ያደነቁራሉ። ሰው ግቡ ኑና ሞግቱ። ይሄ ጴንጤ ባይዘው ሉተራን በጣም እኔ ከሉተራን ጋር ሳወራ ከዚህ በኋላ በጣም ሪስፔክት አድርጌ ነው የማወራቸው። በጣም ሪስፔክት አድርጌ የእውነቴን ነው። መጽሐፍ ቅዱስ የሚሸት ነገር አላቸው። ጴንጤቆስጣልን ሳወራ ግን ሙስሊም ነው የሚመስሉ ባይዘው እግዚአብሔር ምስክሬ ነው። መጽሐፍ ቅዱስን ገልብጠው እኮ ነው የሚረዱት። እናንተ አንደኛ እንትናቸው ራሱ ካራክተራቸው ራሱ የመጨረሻ ዝም ብሎ ምንም እኮ የኢቲክስ የሚባል ነገር የላቸውም በመድኃኒዓለም። እና ጥምቀት ይመጣና መጽሐፍ ቅዱስ ጥምቀት ያድናል ይላል። እነሱ ይመጣ አይ አያድንም ይላል መጽሐፍ ቅዱስ። የጌታ ስጋና ደም አማናዊ ነው ይላል። እነሱ ጋር እውነተኛ ስጋ ነው ይላል። እነሱ ጋር ይመጡና አይ መታሰቢያ ነው ይላሉ። ገልብጠው እንደ መሐመድ ነው የሚረዱት። እስኪኑ አቅም ያለው እስኪ ይምጡ። አሁን እንደው መጽሐፍ ቅዱስ ላይ መከራከር የሚፈልግ ጴንጤቆስጣል ይግባ። መንገድ ላይስ አላስኬድ ድምፅ ማውቂያ ከፍቶ መጮህ ምንም ወይ አይኖርበት። በነገራችን ላይ ጫጫታ አለ መጋቢ ሐዲስ እርሶ ጋር እና እርሶ ቢሆኑ እያለች ነበር ባይዘው ባለቤቴና አንተ ብትሆን አይ በጣም ክስ መጥቶብኝ ነበር። አንተ ብትሆን ድምፅ ቀንሱ ነበር የምትለው አለችኝ። አይ ያው ቆንጠጥ ያልኩኝ ነኝ እኔ ታውቃላችሁ። እኔ ቆምጨጭ ያልኩ ባል ነኝ እና ስለዚህ ያው ለኦዲየንሱ ጽሁፉን ዞር ያርጉት መጋቢ ሐዲስ። አዎ እና እንደዚህ ዘመን በአየር ላይ ኖሞር ጴንጤ የሚሆን ሰው ከዚህ በኋላ በታምር እኔ ብዙ ቅበተ እምነት ላይ የሚሰሩ ጴንጤቆስጣሎች አይ እንደዚህ መሆኑ እኮ ብናውቅ አንወጣም ነበር ያሉ በጣም ብዙ ናቸው። በጣም ብዙ አውቆ ከቤተ ክርስቲያን የሚወጣ በፍጹም ነው የሌለው። በፍጹም ዝም ብሎ በቃ በውር ድንብር ወጥቶ ይሄዳል። አንዳንዱ ዝም ብሎ አስፋልት ላይ ቤተ ክርስቲያን ሄዶ የማያውቅ ማርያም አምላኬ ገብርኤል አምላኬ ሲል የነበረ ነው ዝም ብሎ። ታዲያ በራልኝልና ጨልሞበት ይሄዳል። ግቡ ጥምቀት አያድንም የምትሉ ግቡ። ይኸው በጣም አክብረን ነው የምናወራችሁ። ግን እንደ ሙስሊም ገልብጦ መረዳት አይቻልም። መጽሐፍ ቅዱስ መምህር አለው። መጽሐፍ ቅዱስ የጻፉ አባቶች አሉ። ጌታ አስተምሮታል፣ ሐዋርያት ጽፈውታል፣ ሊቃውን ተርጉመውታል፣ አብራርተውታል። ቤተ ክርስቲያን እንዲህ ናት። ድንገት ከሰማይ ዱብ ያለ እንደ መሐመድ ይሄ ሶሪያዊ ቄስ እንደተጫወተበት መሐመድ ገልብጦ ኔጌቲቭሊ ያዕቆብ ይስሐቅን እስማኤል፣ ያዕቆብን ኤሳው እየገለበጠ ነው ሙስሊም የሚጽፈው። ልክ እንደዚህ ነው ጴንጤቆስጣል። ግቡ እና ሊቃውንት እንኳን ደህና መጡ። አባቴ ሰላም እንበላቸው። ኧረ እንኳን ደህና ቆያችሁን። እንዴት አላችሁ አባቶቻችን? ክቡራን ሊቃውንት እንዴት አሉ? እርሶ ላይ ወራካችሁ ድረሳኝ ነበር። ይቅርታ አድርጉልኝ። ያው አይ ሰዓቱን ነግረውኛል። ስለነገሩኝ ተረድቻለሁ።
ደግሞ ሸር አድርጌልዎታለሁ እንጂ የቀሲስ መላኩን በኋላ አይ እንትን እናድርገው። ቆይ እናስማማውና ረቡዕ የእሳቸው ቋሚ የሚሆን ከሆነ የኔን ቀን እንቀይረዋለን። አንዳችን የግድ ቀን መቀየር ይኖርብናል። አዎ እንደዛ አስቤያለሁ። ሊቀ ሊቃውንት ቤተ ጳውሎስ ይቅርታ፣ መጋቢ ወንጌል ቀሲስ ኪዳነ ማርያም መሲ አውዋ ሁላችሁም ሰላም ብያለሁ። ስለፈልኩ ቆይቼ ሊቃውንት ስለ ስኮላርሺፑ የተወሰነ አይሉንም መረጃ ይሰጡንም እያየን ነው። መልካም በጎ ፈቃዳችሁ ከሆነ እሺ። ምናልባት እንትኑ ሚዲያው ላይ ሁላችሁም አይታችሁታል፣ አይቻለሁ። ምናልባት ቀሲስ እና የተወሰናችሁ ሰዎች ካላያችሁት እንጂ መጋቤ ጥበባት ቀሲስ ቴዎድሮስ ካላዩት አይ ዶንት ኖ አንድ ፕሮግራም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስቧል። እሱም ምንድነው ዓለም አቀፍ ኢንተርናሽናል ምንድነው ስኮላርሺፕ ተብሎ ቤተክርስቲያን የትርጓሜ መምህራንን አጠቃላይ በዓለም ደረጃ የማፍራት እቅድ ይዛለችና ይሄ እቅድ የታቀደው ደብረ ታቦር ደብረ ልዑላን መድኃኔ ዓለም ቤተክርስቲያን ነው። ያ ቤተክርስቲያን ምናልባት እንደ ታሪክ ሁላችንም ታሪኩን እናውቀዋለን። በዳግማዊ አፄ ቴዎድሮስ ዘመነ መንግስት ነው የተመሰረተው። እንደ ደብረ ታቦር ከተማ በቀደም የኔታ መምህረ መምህራን በጽሐ ዓለሙ ሲነግሩን እንደነበረው ዳግማዊ አፄ ቴዎድሮስ እንደገና እምዬ ምኒልክ፣ ግርማዊ ቀዳማዊ ኃይለ ሥላሴ፣ እቴጌ ጣይቱ እነዚህ ሁሉ ስራ የሰሩበት የሁሉም ነገስታት አሻራ ያለበት ሁሉንም አህጉራት ማዕከል ያደረገ የሁሉም አብያተ ክርስቲያናት አሻራ እንዲኖርበት ነው የተፈለገው። ምንድነው ዓላማው? ከዚህ በፊት የኔታ በጽሐ ከቤኒሻንጉል ብቻ 10 ደቀ መዛሙርትን አምጥተው ከዲያቆን ቶማስ ማለት ነው ከሱ ተረክበው 10 ደቀ መዛሙርትን አስተምረው ጨርሰው ወደ ሀገራቸው ልከዋል። እንደውም አንዱ በክረምት ለጥናት ሄዶ በዚያው ዛፍ ስር ነበረ ወድቆ ተቤ ምናምን ብለው እዛ ቤተሰብ ድረስ ሄደው ቤኒሻንጉል አጽናንተው ነው የመጡ። አጋጣሚ ለረፍት እንደሄደ ክረምት ላይ ምን እንዳጋጠመው ሳይታወቅ ቀረብኝና 9ኙ ለቁም ነገር በቅተውልኛል። ከዚያ በኋላ ይህን ከተማርኩ በኋላ ለምንድን ነው ከቤኒሻንጉል ድጋሚ 20 ተማሪ ውሰድ ስባል ከዚህ በኋላ ከቤኒሻንጉል ብቻ አይደለም ከመላዋ ኢትዮጵያ አንድ ወይ ሁለት ደቀ መዝሙር ማምጣት አለብኝ ብዬ ወሰንኩ። አሁን 21 ደቀ መዛሙርት ቤንቺኛ፣ ሸክኛ፣ ከፍኛ፣ አኝዋክኛ፣ ኑየርኛ ይሄን የሚችሉ 21 ደቀ መዛሙርት አሉኝ። አንዱ ደግሞ የሚገርማችሁ አንዱ ደቀ መዝሙር 4 ቋንቋ ይናገራል አጠቃላይ ሁሉም እና እነዚህን ደቀ መዛሙርት እያስተማርኩ ነው። አሁን ስናስበው ግን ማሳደግ ተፈለገ። ቻይና ማለት የትላንት የነበረውን የነ ቅዱስ ጳውሎስን ዘመን አስተማሩ ነገሩን። ቅዱስ ጳውሎስ በሚያስተምር ጊዜ ሰኮና እግሩ ወልቆ የቀረው ቻይና ምድር እንደሆነ ብዙ አብያተ ክርስቲያናት በዚያው ቦታ እንዳሉ ስቲል ናው ያልፈረሱ አሁንም ያሉ አብያተ ክርስቲያናት እንዳሉ ይሄንን ቋንቋ የሚችሉ ትውልደ ኢትዮጵያውያን ሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ይሆኑ ሌላም የሀገሩ ዜጎችም ይሆኑ ብቻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነት መከተል፣ ማመን፣ መማር፣ ማስተማር የሚፈልጉ ሁሉ መተው እንዲማሩ ከመላው ዓለም ለጊዜው 150 ደቀ መዛሙርትን ከ150 አህጉራት ለመቀበል ዝግጅት ላይ ነን አሉን እና በዚህ ውስጥ ምንድነው የታሰበው? አሁን ደቀ መዛሙርቱን ቻይንኛ፣ ህንድኛ የሚችለውን እንዴት ነው የሚማሩ? አማርኛ አይችሉም፣ ግዕዝ አይችሉም። ምናልባትም ግዕዝ እሺ ሊማሩ ነው፣ ግን በምንድን ነው የምታስተምሯቸው ስንላቸው ማዕከላዊ ቋንቋ ቢያንስ እንግሊዘኛ የሚችል፣ ፈረንሳይኛ የሚችል፣ አረብኛ የሚችል እነዚህ ተቀራራቢ ግን ጎላ ብለው የወጡ ቋንቋዎችን የሚችሉ ሰዎችን መደበኛነት እንቀጥራለን አሉ። በመደበኛነት እነዚህ መምህራን ይቀጠሩና ያልበቁትን ከታች ጀምሮ ማብቃት፣ የበቁትን ደግሞ የትርጓሜ ሰዎች ማድረግ አንዱ መሰረታዊ ዓላማ። ሌላው
በድጓ በአቋቋም ወዘተርፈ በዜማ የቆየውን ሰው በሙሉ አሁን ዜማ ላይ የቆየው ለምሳሌ ድጓ ተምሮ ወደ ቤተልሔም ሊሄድ ሲል ለተወሰነ ጊዜ ለ6 ወር ለ9 ወር ሊሆን ይችላል ሲማረው የኖረውን ሲጮኸው በዜማ ሲጮኸው የኖረውን ድጓ አቋቋሙን ከድጓው ከጾመ ድጓው ከዝማሬው ከመዋሲቱ ሲሰማው የኖረውን እሱን መጽሐፍ ቅዱሳዊ አድርጎ አሰልጥኖ መላክ የድጓ መምህር ሆኖ ጸናጽል ይዞ ብቻ የቅዳሴውንም ሰዓት ቢጋፋ የስብከቱንም ሰዓት ቢጋፋ ሳይሆን ልክ ማህሌቱን በስርዓት ተጠቅሞ ወደ ቅዳሴው የሚገባ ቅዳሴውን ጨርሶ ወደ አውደ ምህረቱ የሚወጣ ሙሉ ሰው ማድረግ ሚል ነው ሌላው ሁለተኛው ዓላማ። ሌላው ደቀ መዛሙርቱ በረሃብ በተለያየ ምክንያት ትንሽ ችግር ላይ ናቸው። ብዙ ነው የተወራው። እኔው እሱን መዘርዘር በቪዲዮ ስላለ እሱን ፖስት እናደርገዋለን። ተወሰኑ አንድ ሁለቱን አድርጋቸዋለሁ እዛ ላይ ታዩታላችሁ። ስለዚህ ያንን ችግር ለመቅረፍ ከልመና መላቀቅ ለምኖ የሚያድግ ደቀ መዝሙር እንዳይኖር ባይዘው ይሄንን ሐሳብ እኔ ከምን አንፃርም ጭምር አየዋለሁ። 2 እና 3 ፎቅ ያላቸው አድባራት ታቦት ቆሞ አሁን የሚለምናሉ አዲስ አበባ። ይሄ ልምድ ሲሆን አባዜ ሲሆን ልመና ጸጋ ሲሆን አብሮን ይቀጥላልና ይሄ ሳይለምን የተማረ ደቀ መዝሙር ምናልባትም እግዚአብሔር ቢረዳው ቤተክርስቲያን እንዳትለምን ሁሉ ጠበቃ ይሆናታል ብዬ ተስፋ አደርጋለሁ። ማለት ቤተክርስቲያንን የልመና ማዕድ አድርጎ ማሰብ ሰርቶ መብላትን እጅግር እያለ አይምሮ እያለ ዕውቀት እያለ ግን ሁሉ ጊዜ ተመጽዋቹ ነው መኖር። ምሁራኑ መማር መንቀሳቀስ እየተቻለ ቀን ሙሉ መቃብር ቤት ላይ ተኝቶ የመዋል ይሄ ወጣቱ ሰባካያን ወጣቱ ዲያቆናት አገልጋዩ ከዚህ ሁሉ እንዲላቀቁ እግረ መንገድ ለቤተክርስቲያን ትልቅ ጎህም ይቀዳል ብዬ አስባለሁ። ማለት ይሄኛውን አሁን ያልኳችሁን በሙሉ ስለማልደግፈው በዚህ አይነት መንገድ ራሱን ረድቶ ለሌላ መትረፍ የሚችል ጉልበት ይያለው ምናልባት የሚማርበት የሚቀድስበት የሚያስተምርበት ሰዓቱ የተወሰነ ነው። አንድ ቤተክርስቲያን በኢትዮጵያ ታውቁታላችሁ 15 ሰባኪ ያለበት ደብር ላይ የሚደርሰን በ15 ቀን አንድ ቀን ወይ በወር 2 ቀን ነው። ለዚህ ሌላውን ቀን 20 ምናምን ቀን ማአት ስራ መስራት እንችላለን። ቢያንስ 4-5 የኔ ቢጤ መርዳት እንችላለን ሰርተን። ግን ቁጭ ብለን ነው የምንጠብቅ። ተምረን ለሌላ ሰው መድረስ እንችላለን። ግን ቁጭ ብለን ያችን ሰዓት ብቻ ነው የምንጠብቃትና ይህንም ጭምር የሚቃወም ደቀ መዝሙር ያፈራል ብዬ ተስፋ አደርጋለሁ። ይህንን ሁሉ ለማድረግ አጠቃላይ የሚያስፈልገው 75 ሚሊዮን ብር ነው ብለዋል የኔታ መምህራን በፀዓለሙ ባለሙያዎች ተጠንቷል። የህንጻው ዲዛይን እዚህ አሁን ፖስት አድርጌዋለሁ። በአጋጣሚ ሁላችሁም ገብታችሁ እዚህ ያላችሁ ክርስቲያኖች በሙሉ ሼር አድርጉት። ዱኢት ነው የሚባለው። ዱኢት ሪፖስት አድርጉት ይዳረስ። ህንጻው በአንድ በኩል ሲታይ የላሊበላን ህንጻ ቤተ አማኑኤልን ያሳያል። በሌላ በኩል ሲታይ አክሱምን ያሳያል። በሌላው ጎኑ ሲታይ ደግሞ ፋሲል ግንብን ያሳያል። በሌላው ማዕከል ሲታይ ደግሞ ክብ እንትን እንደሚያሳይና ልዩ ዲዛይን ነው ያለው። ይሄንን ህንጻ ለመስራት መላው ኢትዮጵያውያን ጥሪ ተደርጓል። መቼ? ጥቅምት 16 ከቀኑ 9 ሰዓት የት? ግዮን ሆቴል። ስለዚህ በዚያ ቦታ ላይ ተገኝተን የታሪክ ተካፋዮች ብንሆን በዚያ ቀን ተገኝተን የታሪኩ አካላት ብንሆን ይህን ቤተክርስቲያን ይህንን በነገራችን ላይ ህንጻ ቤተ መቅደስ ከመስራት በላይ ነው። ህንጻ ቤተክርስቲያን ስንሰራ ነገ የሚፈርስ የሆነ ታሪክ የሚሽረው ነው፣ ዘመን የሚሽረው ነው። አንዱ አመፀኛ ሲመጣ ይንደዋል፣ ሌላው መልሶ ይገነባዋል፣ ወይም ደግሞ ያረጅና እድሳት ሁሉ ያስፈልገዋል። አንድ ካህን ማስተማር ግን በእርግጠኝነት 1 ሚሊዮን ምዕመናን የአማንያንን ከአማኒነት ከማምጣት በላይ ነው። ሰምታችሁኛል ብዬ አስባለሁ። ልድገመው። አንድ ካህን ማስተማር 1 ሚሊዮን የአማንያንን ወደ አማኒነት ከማምጣት በላይ ነው። በዛው እግረ መንገድ የኛን ስኬል ከፍ እያረኩት እንዳይመስላችሁ ስለሆነ ነው። ሪል ነው። ጣመም አልጣመም ልትውጡትና ልትቀበሉት የሚገባ ግዴታ ስለሆነ ነው። አንድ ካህን ቢኖረው አንድ ቤተ መቅደስ ካህን አለ ይቀደሳል። 1 ሚሊዮን ምዕመናን ኖረው ዙሪያውን ከበውት ግን አንድ ካህን ከሌለ አይከፈት። እንኳን መቀደስ መከፈት አይችልም፣ ቤተ መቅደስም መሆን አይችልም። ስለዚህ ምዕመናንን መቀደስ ማንጻት መድረስ እንዲችል ይህንን እንድናደርግ ተጠርተናል። እኔ ደግሞ እግረ መንገድ አንድ ሐሳብ አስቤያለሁ። እስኪ አቅም ያላችሁ በዛው ስሙኝ። አንድ ቤንችኛ ወይ ኑየርኛ ወይ ሸክኛ የሚችል ኤኒ የሆነ ቋንቋ የሚችል ኢትዮጵያዊ ወይም ባላችሁበት ሀገር
ቻይንኛ ሊሆን ይችላል፣ ህንድኛ የሚችል የአንድ ደቀ መዝሙር በጀት እኔ እችላለሁ ብለን በወር ምናልባት ለአንድ ደቀ መዝሙር እርግጠኛ ነኝ 5000 ብር ከዚህ በላይ ላይፈጅ ይችላል ቀለቡ። ምክንያቱም ማደር ያለው ቤት አለ፣ የቤት ኪራይ የለበትም፣ የሚበላው በተወሰነ ሰዓት ነው። ስለዚህ የአንድ ደቀ መዝሙር ወጪ እኔ እችላለሁ ብለን በወር 10000 ብርና 5000 ብር መድበን አንድ ደቀ መዝሙር የኔ ድርሻ ይሁን ብንል የሚል እቅድ አለኝ። ይህንን ምናልባት እንወያይበታለን ፕሮግራም ቀርጸን። በተለይ ይሄ የቆሎ ተማሪው በሙሉ ይመለከተናል። መጋቤ ጥበባት ክቡር አባታችን ዋናው የፕሮግራሙ አካላችን የንታ መጋቤ ሐዲስ እንዲሁም ደግሞ አሁን ነው እየተዋወቀን ያለ ነው አይዶኖ መጋቤ ወንጌል ብቻ ይሄ በጠቅላላው ታችም ያላችሁ የቆሎ ተማሪዎች በሙሉ ይመለከታቸዋል። ግዴታ መላከ ገነት ዲወኩሉ ያ እና ቀሲስ ቴዎድሮስ ግዴታቸው ነው፣ ግዴታችን ነው። ከኔ ጋር እኩል ነው የምቆጥራቸው። ግን ሌሎቻችሁም ይመለከተናልና ይህንን ሁሉ እቅድ 150 ተማሪ ነው የተባለው። እንዲህ አይነት ሰርፕራይዝ ተአምር ብንሰራ የአንድ ደቀ መዝሙር አመታዊ ቀለቡን እኔ እችላለሁ ተምሮ እስኪወጣ ምናልባት ለአንድ ደቀ መዝሙር የሚመደበው ጊዜ አሁን በተያዘው ሁኔታ 3 አመት ነው ሊሆን የሚችለው። ከታች ላለ ወደ ላይ ለሚማር 5 አመት ነው የሚሆነው። ስለዚህ እድሜ ቢሰጠን እግዚአብሔር ተርፎ ከሚቀረው እድሜ ቢያበድረንና በጎ ፈቃዱ ቢሆንልን የአንድ ደቀ መዝሙር በጀት አንዳችን እኔ እችላለሁ ሚለውን ድርሻ ብንካፈል ምን ይመስላችኋል ማለት ፈልጋለሁ። በተረፈ እንግዲህ ቤተ ጉባኤ በዚህ መልክ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትላንትም ተደራሽ ነበረች። እውነቱን ለመናገር እኛ ነን ባይዘው የኋላ ቀር አድርገናት በእኛ ምክንያት ነው ባክ ያደረገችው እንጂ ዓለም አቀፋዊት ነበረች፣ ስኮላርስም ነበረች። ከኛ ብቻ አልነበረም ወደ ውጭ ሄደን የምንማረው እኮ ከዛ መጥተው እናስተምር ነበረ። ምናልባት መጻሕፍት ከውጭ ቋንቋዎች ተርጉመናል፣ ከግሪክኛ፣ ከአረብኛ ወዘተርፈ ከዕብራይስጥ ከተለያዩ ቋንቋዎች ተርጉመናል። አሁንም እየተረጎምን ነው። ይሁን እንጂ ግን የሚገርማችሁ ያ ሁሉ ሆኖ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ አሁን ይሄ በእንግሊዘኛ ኮሜንታሪ ብለን የምናነበው ግዕዝ በግዕዝ ትርጓሜዎቻችን ናቸው። የግዕዝ በግዕዝ ትርጓሜው ሐሳብ ነው እንደገና ኮሜንታሪ ተብሎ በእንግሊዘኛ እንደውም ከቃሉ እንኳን የማይመጥን ሐሳብ ነው። እውነቱን ለመናገር መጽሐፍ ቅዱስ ኮሜንት አይደረግም። ምናልባትም ማብራሪያ ነው ሊሆን የሚገባው ከሆነም እንጂ ማብራሪያ፣ መተንተኛ፣ ማሳያ ወዘተርፈ ቢባል እንጂ ኮሜንታሪ የሚለው ራሱ ወርዶ አይመጥንም። እና እነዚህ ሐሳቦች ራሱ የተወሰዱት ከዚህ ከግዕዝ በግዕዝ ሐሳቦች ከአባቶቻችን ከሊቃውንቱ አስተምህሮ ነው። ስለዚህ አሁንም ቤተክርስቲያንን ወደ ነበረው ስኮላርስነቷ መልሰን ያንን ኢትዮጵያዊ ልዕልና ማሻገር ብንችል ትልቅነቱን ወደ ነበረበት ማሻገር ወደ ነበረበት መመለስ ብንችል ማለት ፈልጋለሁ። ምናልባት ለነዚህ ማሳያዎች አንድ ቀን ሊቃውንቱ ሰብሰብ ብለው በመናዘጋጀው ጉባኤ ላይ የምናቀርበው ጥናት ይኖረናል። ይህንን ይመስላል። የኔታዬ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እናመሰግናለን ሊቀ ሊቃውንት ቀለመወርቅ። እንግዲህ ያው እኔም ሚዲያው ስላየሁኝ ነው በጣም ደስ የሚል ስለሆነ ይሄን ያህል ዋጋ መሰጠቱ ይሄን ያህል ምክንያቱም ያውቃሉ። አሁን እሱ ለምሳሌ 4 ጉባኤ ተምረዋል፣ ግን የሆነ ቦታ መሄድ ቢፈልጉ ምን ተምረዋል ቢባሉ ምናልባት በዘመናዊ የተማሩትን ይሆናል እንጂ የሚናገሩት ይሄን እንደ ትምህርት ገብቶ በዓለም አቀፍ ደረጃ ይሄ ነው ወይም የሚባል ነገር የለው። ስለዚህ የራሱ ስም መሰጠት አለበት፣ ዓለም አቀፍ መሆን አለበት። እንደ ቀላል አሁን ለምሳሌ በሌሎች ትምህርት በቲዮሎጂ ከሆነ አውሱ ምናልባት ዓለም አቀፍ ሊሆን ይችላል። ነገር ግን ይሄ ያብነቱ ትምህርት ያኛውም ዓለም አቀፍ መሆን አለበት። ተምሮ እንዳልተማሩ መሆን የለበትምና ይሄ መሆኑ በጣም ደስ ይላል። የተማሪዎችም የኛም ድካማቸው ይቀንሳል ማለት ነው። እኛ ደክመናልና እነሱ ይድከሙ አይባልም። ተመሻሽተው ይማሩ። ምክንያቱም አንደኛ ወቅቱም አንድ አይደለም። ጥንት የነበርንበትና አሁን ያለንበት ዛሬ እያንዳንዱ ነገር ሂሳብ በምታሰብበት ጊዜ ልመና መውጣትም እንደድሮ አስቸጋሪ ነው የሚሆነው ያውና በጣም የተቀደሰ ሐሳብ ነው። እንግዲህ እንደሚሳካም ተስፋ አድርጋለሁ። ኦርቶዶክሳውያን እውነት ለመናገር እንደዚህ አይነት ሐሳቦችን ይደግፋሉ።
ዋናው ቀስቃሽ ነው የሚፈልገው፣ የሚያነቃ ነው የሚፈልጉትና ተሳክቶ ለማየት አምላካችን እግዚአብሔር ያብቃል። አሜን አሜን አሜን። እግዚአብሔር ይስጥልን። ምናልባት የሚመቸን ከሆነ ሊቃውንቱ በኋላ የሚመቻችሁ ከሆነ የኔታንም አግኝቻቸው በዛው ሰላም ቢሉንና መልእክት ቢያስተላልፉ ላይቭ ላይ ደስ ይለኛል። ወደ 11 ሰዓት አካባቢ ከተመቻችሁና ምንኖር ከሆነ መላከ ገነት መጋቤ ጥበባት ሁላችሁም የምትገኙ ከሆነ ማግኘት እንችላለን። እግረ መንገድ ሰላም ቢሉን ጥሩ ነው። ሊቀ ሊቃውንት ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን። እኔም መግለጫውን አይቻለሁ፣ በጣም ደስ ብሎኛል። የሊቃውንት ምንጭ መፍለቂያው አብነት ትምህርት ቤት ነው። በሌላ አነጋገር የቤተ ክርስቲያን መምህራን፣ የምዕመናን አባት፣ የምዕመራን የመንፈስም የሁሉም እውነት ለመናገር ቤተ ክርስቲያን መምህራንን ነው ለቤተ ክርስቲያን ለራሷ ልጆች የምትሾመው የራሷን ልጆች ነው እና ሊቃውንቱ የሚወለዱት ከዚህ አብነት ትምህርት ቤት ነው። እኔ በጣም ረጅም ዓመቴ ነው ሊቀ ሊቃውንት እንደዚህ ባለ ነገር ላይ በጣም ሴንሲቲቭ ሁኜ ነው የምሰራው። አሉኝ እዚህ ጋር ከታች ልጆች አሉ፣ የንስሐ ልጆች አሉ እዚህ ውስጥ ከዚህ ቀደም አብነት ትምህርት ቤትን በገንዘባቸው ያገዙ አሉ እና እኔ ሁሌ ለሊቃውንቱ የምለው ምንድን ነው አትሊስት የተማራችሁበትን ቅኔ ቤት ያስተማሯችሁን የአቋቋም መምህራን የትኛውም ዜማ ቤትም ሊሆን ይችላል። እኔ አንድ ሰው አዲስ አበባም ያለ ይሁን ውጭ ሀገር የሚኖር ለቀለም አባቱ ከቻለ በወር የሚገባውን ደሞዝ ለምሳሌ አዲስ አበባ ላይ 20 ሺህ ደሞዝ ያለው አንድ መምህር ካለ እንደው 1,000 ብሯን ለኔታ እንደው ያችን ባይሆን 500ዋን መላክ ቢችል እና ተወልዶ ያደገባትን ደብረ መርጌታ ቢያንስ ስፖንሰር ቢሆን እና ከተቻለ ከፍ ብሎ ጉባኤ ቤቶችን ማገዝ በጣም ቀላል ነው በነገራችን ላይ ከታሰበ እና ያው እንደ ተቋምም እኛ ትንሽ ክፍተቶች ስላሉብን ስለበዛን ኦርቶዶክሳውያን ብዙ ነን። በነገራችን ላይ ይሄ ኬርለስነቱ እንደው ዝም ብለን ትንሽ ቀዝቀዝ ያለው ክርስትና የሚመጣው ከመብዛት ነው። ፈተና ሲመጣ ነው ሰብሰብ ጠንከር በርታ የምንለው እና አሁን ጊዜው ትንሽ በስጋዊ ነገር እንጂ በመንፈሳዊ ነገር የምንፈተንበት በብዙ ነገር ስላልሆነ የተኛንበት ጊዜ ነው። ስለዚህ አብነት ትምህርት ቤት በተለይ ሊቀ ሊቃውንት አሁን ያሏቸው እነዚህ ትልልቅ መምህራን እርሶም ሲሰጡበት የነበረው በጣም አስደናቂ ነገር ነው በእውነቱ። እንደዚህ ያለ ነገር መስማት እንደዚህ ያለ ነገር ማየት በዚህ ዘመን በጣም መታደል ነው። እንግዲህ በተቋም ደረጃ ሊሰራ የሚገባውን እንደዚህ አብነት መምህራኑ ተግተው በራሳቸው ተነሳሽነት በነገራችን ላይ እንደው ቤተክርስቲያና ለምን እንደዚህ አታድርግም አባቶች ለምን አይሉ ከማለት የራስን ስራ መስራት ይኸው እኒህ አባት እኒህ መምህር እኒህ ሊቅ ስራቸውን ነው የሰሩት እና ስራ ለሚሰራ ሁሉ ቤቱ ክፍት ነው እና ሊቃውንቱን አግዙ። አብነት ትምህርት ቤት ቆሎ ነው የሚፈልገው፣ ሽምብራ ነው የሚፈልጉት፣ ትንሽ ነው የሚፈልጉት እና ይሄንን እንደው እንድታደርጉን ጥሬን ማስተላለፍ ፈልጋለሁ። የምንችለውን ሁሉ ማድረግ አለብን።